ሰላም ጤና ይስጥልን አድማጭ ተመልካቾቻችን ታህሳስ 17 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በሰዓቱ ወደ እናንተ ከማደርሳቸው መረጃዎች መካከል የግንባር ዝርዝር መረጃዎች ይገኙበታል። በተለያዩ አካባቢ እየተደረጉ ያሉ ዘመቻዎችን በተመለከተ አዳዲስ መረጃዎችን ይዣለሁ። በይፋት ቀጠና ከባለፈው ሳምንት የቀጠለ እንደገና ዛሬም በተለያዩ አቅጣጫዎች እንደዚሁ ከባድ ውጊያ ሲደረግ ነው ያለው። ከዚህ ጋር በተያያዘና በአምባሰል ቀጠናዎችም አዳዲስ መረጃዎችን ይዣለሁ። እነዚህን መረጃዎች ጨምሮ በርካታ የግንባር ዝርዝር መረጃዎችን በዚህ ሰዓት በቅደም ተከተል የምትከታተሉ ይሆናል። መረጃዎችን እየተከታተላችሁ እናንተም ሀሳብ አስተያየት ቢኖራችሁ ጥቆማ ዜናችን@gmail.com ላይ ልታደርሱ ትችላላችሁ። ሀሳብ አስተያየቶችን እያደረሳችሁ ስለሆነ በእጅጉ ነው የማመሰግነው። ከፋኖ አንድነት ጋር በተያያዘ እንደዚሁ ሀሳብ አስተያየቶችን አድርሳችኋል። እንደውም ጠንከር ያሉ አስተያየቶችንም ተመልክቻለሁ። ፋኖ አንድ የማይሆን ከሆነ በየአካባቢው በጎበዝ አለቃ በዚህ ልክ ተበጣጥሶና ተቆራርጦ በየአካባቢው ያለው ስምሪት የወሰደው ህዝቡ በግፊት ወደ አንድነት እንዲመጣ የማይመጣ ከሆነ ግን ህዝቡ ይህንን አቅጣጫ ማሳየት አለበት። የፋኖ ሰራዊትም እንደዚሁ ለአንድነት ጠንቅ የሆኑ አመራሮቹንና አንድነቱን በተለያየ ጥቅማ ጥቅምና ለተለያየ የግላቸው ዝናና የተለያየ እንደዚሁም ከዚህ ጋር በተያያዙ በተለያዩ ጉዳዮች የሚያውሉ ካሉ እሱም ላይ እንደዚሁ ሰራዊቱ ግፊት ሊያደርግ ይገባል የሚሉ አስተያየቶችን ተመልክቻለሁ። ያው እንግዲህ የፋኖ አንድነት ውይይቶች እየተደረጉ ነው። ከወትሮ በተለየ ያው መሻሻሎች ወይም ደግሞ አዳዲስ እድገቶች አሉት። ከወትሮ በተለየ በውጫዊ በውስጣዊ ሁኔታዎች ምክንያት የፋኖ አንድነት ወደፊት እየመጣ ነው። ከዚህ ጋር በተያያዘ ይህንን እንደዚሁ ትግሉንም ፋኖ አንድነትንም ለማደናቀፍ ደግሞ የመከላከያ አድማ ብተናና ሚሊሻ በሌሊት መጠነ ሰፊ ዘመቻዎችን እያደረገ ነው የሚገኘው። የድሮን ቅኝቶች፣ የሜካናይዝድ ስምሪትና የእግረኛ ወታደሮች ስምሪት በተለያዩ አካባቢዎች እንደውም በሌሊት የጸረ ሽምቅና ደግሞ ስልታዊ ማጥቃት በሚል ያሉት ሁኔታዎች በተመለከተ ቀጥለዋል። እንግዲህ የፋኖ አንድነትን በተመለከተ ያው በተደጋጋሚ ሀሳብ አስተያየቶችን ታቀርባላችሁ። በዚህ ያልተባለ ያልቀረበበት ጊዜ የለም። ያው እንግዲህ ብዙ የፋኖ መሪዎች ከችግሩ ትምህርት ወስደናል፣ አሁን የሚያዋጣን አንድነት ብቻ ነው በሚል እንዲሁም ከጎንዮሽ ፍትጊያዎች ከጎንዮሽ አሉታዊ ንግግሮች መቆጠብና ወደ አንድነት ስሜት መፍጠር እየታየ ነው። የተጀመረውም እንቅስቃሴ እንግዲህ ጥሩ እየሄደ እንደሆነ ነው መረጃዎችም የሚያሳዩት። አስተያየታችሁ በዚህ አለ። ከዛ ባሻገር እንደዚሁ በአዲስ አበባ የተለያዩ አካባቢዎች አፈሳዎች የተደረጉ መሆናቸውንም ተጨማሪ መረጃዎችን አድርሳችኋል። በእጅጉ ነው የማመሰግነው። እስረኞችን በተመለከተም እንደዚሁ አንዳንዶቻችሁ ምላሽ ለመስጠት እንደዚሁ ጥያቄዎችን አቅርባችኋል። በእጅጉ ለእናንተ ምስጋና ይገባል። እንግዲህ በእስረኞች ጉዳይ ተደጋጋሚ ቅሬታዎች የሚቀርቡት ምንድን ነው? በሁሉም እኩል አይደርስም፣ እንዲሁም ደግሞ አንዳንዶቹ ድግግሞች ይደርሳቸዋል፣ ሌሎች ደግሞ የማይታወቁ ደግሞ ለከፋ ችግር ተጋልጠዋል የሚሉትን ጉዳዮች በተመለከተ ቤተሰቦቻቸውን ማግኘት እንደምትችሉና ከአድራሻም በቀላሉ እንደምታገኙ ከጠበቆች እንዲሁም ደግሞ አዲስ አበባ ያላችሁ ደግሞ በሌሎች ሰዎች ልካችሁም ማግኘት እንደምትችሉ በዚሁ ጥቆማ መስጠት ያስፈልጋል። ለማንኛውም አበረታች ምላሾች ተሰጥተዋል። ወደ ዕለታዊ መረጃዎቹ ከመሄዴ በፊት አንድ አጠቃላይ እንግዲህ በሀገራችን አሁን ያለው የብሔር ፖለቲካ ከብሔር ፖለቲካ ደግሞ አሁን በዚህ በጀርባ እየመጣ ያለ የሃይማኖት ፖለቲካ በኢትዮጵያ የወደፊት ብሔራዊ ስጋት እየሆነ መጥቷል። ይሄ በግልጽ እና በስውር እንቅስቃሴዎች በተለያዩ አካባቢዎች የሚደረጉ ናቸው። በአጠቃላይ በየትኛውም ሃይማኖት ቡድን በኩል ሃይማኖታዊ ፖለቲካን ማራመድ ይሄ በሁሉም በኩል ነው። በሁሉም በኩል በአንዱ ብቻ አይደለም። በተለይ አንዳንዶቹ ደግሞ ይህንን መልካም አጋጣሚ በመጠቀም የብልጽግናን እንደዚሁ የፖለቲካ አካሄድና ያለውን የአጠቃላይ ሕግ መላላትም እንዲሁም ደግሞ የመንግስት መዳከም እንዲሁም ደግሞ ከመንግስት መዳከም ጀርባ ያሉትን ጉዳዮች መጠቀም እንደዚሁ የፖለቲካ ፍላጎቶቻቸውን ሃይማኖታዊ ፍላጎቶቻቸውን ወደፊት ይዘው እየመጡ ነው። ይህ ጉዳይ ለኢትዮጵያ እንግዲህ ወደፊት ከባድ ብሔራዊ ስጋት እንደሆነ ነው የሚታየው። ይህ እንግዲህ አሁን ካለው የቀውስ የብሔር ፖለቲካ ቀውስ ባሻገር ይሄ አስከፊ ሁኔታዎችን ይዞ እየመጣ ነው። ሰሞኑን በመጠለያ ጣቢያዎች ከሚገኙ ሰዎች ጋር በተያያዘ የሚነሱ ውዝግቦችም ይህንን ነው የሚያሳዩት። ህወሓት በትግራይ ያለውን በመጠለያ ጣቢያዎች ረሃብ በተመለከተ እያወጣ ያለው ጉዳይና በማህበራዊ ሚዲያ እየቀረበ ያለው ፖለቲካዊ ፕሮፓጋንዳ ነው በሚል መንግስትም እንግዲህ ህወሓትም ረሃብን በሌሎች አካባቢዎች ደግሞ እንደዚሁ በመጠለያ ጣቢያዎች ለሚገኙ ሰዎች የሚደረጉ ድጋፎችን ሃይማኖታዊ ቅርጽ በማያሳዝም ጭምር የተደረጉ ያሉ እንቅስቃሴዎች አሉ። እነዚህ እጅግ አሳዛኝ ናቸው። ይሄ እንግዲህ አገሪቱ ሄዳ የደረሰችበት ደረጃ ማሳያ ነው። ከዚህ አዝቀጥ የማትወጣ ከሆነ
ወደፊት የከፋው ነገር እየመጣ የሚሄድ ይሆናል። ከዚህ የብሔር ፖለቲካ ላይ ሌላ የሃይማኖት ፖለቲካ ተጨምሮበት ኢትዮጵያ ወደፊት ምን ትሆናለች የሚለውን ከአንድ ደቂቃ ከዛም በላይ ጊዜ ወስዶ ማሰላሰል ያስፈልጋል። ከመቶ ዓመታት በፊት እንግዲህ ከኢትዮጵያ የብሔር ፖለቲካ ባሻገር ኢትዮጵያ የሃይማኖት ፖለቲካ ከባድ ፈተናዋ ይሆናል የሚለው እንግዲህ የነ ኪሲንጀር የነ አሜሪካውያን ዲፕሎማቶች መልእክተኞች ጽሁፍም አሁን ጊዜው ደርሶ እየመጣ ይመስላል። ይሄ ደግሞ በመካከለኛው ምስራቅ በተለይ አብዛኞቹ የአረብ ሀገራት ባለፉት 10 እና 20 ዓመታት እያሳዩ ያለው ወታደራዊ እድገት፣ ፖለቲካዊ ቁጥጥር፣ የንግድ እንዲሁም ደግሞ የኢኮኖሚ መስፈንጠርን ተከትሎ እየመጡ ያሉ ጉዳዮች አሉ። ከ500 ዓመታት በኋላ እንደገና የቱርክ ኢምፓየር በአፍሪካ ቀንድ እንደገና አይሎ መምጣቱ አረቦችም በተመሳሳይ እንደዚሁም ደግሞ በመካከለኛው ምስራቅ የሚገኙ ሌሎች እንደዚሁ የተለያየ ፍላጎት ያላቸው ሀገሮች ጉዳዩ ተባብሶ በተለይ ከነ ኢራን እስከነ ሳውዲ አረቢያ ያለው ጉዳዩን ለኢትዮጵያ ከባድ አደጋ ያደርስባታል። ይህንን እንግዲህ መገንዘብ ያስፈልጋል ከፍ አደጋ ሳይመጣ። ለማንኛውም በዚህ ሰዓት እንግዲህ ከያስኳቸው መረጃዎች መካከል አንዱ ከዚህ ጋር የሚገናኝ ነው። በትግራይ ያለው የሰብአዊ ቀውስ ረሃብ አወዛጋቢ እንደሆነ ቀጥሏል። አሁንም ይህንን በተመለከተ የተለያዩ አስተያየቶች እየተሰጡ ነው። እንግዲህ ለፖለቲካ መጠቀሚያነት እየዋለ ነው ከሚለው የፌዴራል መንግስቱ ፍረጃ ህወሓት ደግሞ ችግር ውስጥ ገብቷል ህዝቡ ከሚለው ተማጽኖ ባሻገር እንደዚሁም ህዝቡና ፓርቲዎች፣ የማህበራዊ ሚዲያ አንቂዎች እንዲሁም ደግሞ የሰብአዊ መብት ድርጅቶች የተለያዩ አስተያየቶችን እየሰጡ ነው። የትግራይ የሰብአዊ ቀውስ ረሃብ እንግዲህ በተመለከተ ብሔራዊ አደጋ ስጋት ኮሚሽን የሚባለው በነ ዶክተር ሽፈራው ተክለማርያም የሚመራው ህወሓት የትግራይን ህዝብ ለፖለቲካ መጠቀሚያነት በረሃብ እየቀጣው ነው ብሏል። ይህም በተመለከተ ዶክተር ሽፈራው ተክለማርያም በተፈናቃዮች በረሃብ ስም ቡድኑ የሚሰራው ድራማና ፕሮፓጋንዳ ቀጥሏል፣ ይሄ ሊታወቅ ይገባል ነው ያለው። ከዚህ ባሻገር ዓለም አቀፍ ማህበረሰብ የተላከውን እርዳታ የት ገባ ብሎ መጠየቅ አለበት እንጂ በህወሓት ፕሮፓጋንዳ መወናበድ የለበትም ሲሉ እንግዲህ ፖለቲካዊ ምላሽ ሰጥቷል በፌዴራል መንግስቱ በኩል። ከዚህ አንጻር ፕሮፓጋንዳው ዓላማው ግልጽ ነው፣ ፖለቲካዊ ዓላማ ያለው ነው። ይሄ ደግሞ የህወሓት የቡድኑ የትግራይን ህዝብ ያለውን ጥላቻና ባህሪውን የሚያሳይ ነው ሲል በመግለጫው ገልጿል። ከዚህ ባሻገር እርዳታዎችንም እንደዚሁ በማህበራዊ ሚዲያ በበጎ ፈቃደኞች የሚሰበሰቡ እርዳታዎችንም እንደዚሁ አግዷል። በማህበራዊ ሚዲያ በቡድንም ሆነ በተናጠል የሚደረጉ ድጋፎች ማሰባሰብ ህገወጥ አካሄድ ነው ሲል ብሔራዊ የአደጋ መከላከል ስጋት ኮሚሽን ይህን ገልጿል። ከዚህ ጋር በተያያዘ እንግዲህ ብዙዎቹ በበጎ ፈቃደኝነት በሚሊዮን የሚቆጠር ገንዘብ እያሰባሰቡ ነው የሚገኙት። እንግዲህ መንግስት በቀጥታ ላልደረሰለት ህዝብ እንደዚህ በፈቃደኝነት የሚያሰባስቡ ሰዎችንም በማገድ ጉዳዩ ምን አይነት ሰብአዊ ቀውስ ያመጣል የሚለውን አብሮ ማሰብ ያስፈልጋል። ህወሓት ለዚህ ምላሽ ሰጥቷል። ዛሬ ህወሓት በሰጠው ምላሽ አሁንም 1 ሚሊዮን በላይ ተፈናቃይ ያለበትን ሁኔታ በተመለከተ ዝርዝሮ አስቀምጧል። ተመላሽ ተፈናቃዮችን በተመለከተ እንደዚሁ ያለ ማቋቋሚያ በራሳቸው ለመቋቋም ሞክረው ነበር፣ ብዙዎቹ አልሆነላቸውም እያለ መግለጫ ሰጥቷል። ከዚህ ጋር በተያያዘ በነገራችን ላይ አሁን በዚህ ሰዓት ምናልባት የህወሓትን ፖለቲካ መናገር በረሃብና በስቃይ ውስጥ ባሉ ሰዎች ስቃይ ላይ ሌላ ስቃይ መጨመር ካልሆነ በስተቀር ህወሓት የተፈናቃዮችን ጉዳይ በጠለምት ያሉ 400 ሚሊሻዎችን ሰሞኑን መልሶ ይዞ ወጥቶ ወደ ወታደራዊ ማሰልጠኛ ጣቢያ ነው እያስገባቸው። በዚህ ላይ እንግዲህ 1 ሚሊዮን ተፈናቃይ የሚለው ጉዳይም አሁን ሁሉም በደንብ ሊያውቀው የሚገባ የትግራይ ህዝብ ቁጥር ምን ያክል ነው። ከዛ በፊት እነሱ ምዕራብ ትግራይ እያሉ ወልቃይት ጠገዴ፣ ሰቲት ሁመራ ዞን የነበረው ህዝብ አሁን ሁሉም ሰው ሊያዩ ይችላል በስታቲስቲክስ። ከዚህ ላይ እንግዲህ 1 ሚሊዮን ህዝብ ተፈናቅሏል የሚባለው ጉዳይ ምንድን ነው የሚለው የተለያዩ ፖለቲካዎች እዚህ ላይ እንግዲህ በእነ ተፈናቃዮች ስም የሚመጡ አሉ አብረው። ይሄ እንግዲህ ተፈናቃዩን ችግሩ ቶሎ እንዳይፈታለት አብሮ ህወሓት የፖለቲካ ህወሓትን ማዳን እንዲሁም ደግሞ የጸጥታና የአስተዳደር መዋቅሩ ቀድሞ ካልተመለሰ ተፈናቃዮችን አንለቅም የሚለው ፖለቲካ ማውሮ ማሳያ ነው። ለማንኛውም 1 ሚሊዮን ህዝብ በምዕራብ ትግራይ በወልቃይት ሰቲት ሁመራ ዞን ኑሮ አያውቅም፣ ተፈጥሮም ተወልዶም አያውቅም። የዛሬ 10 ዓመት በወጣው የህዝብ ቁጥር ብዛት እና ፕሮጀክሽን የነበረው አጠቃላይ ህዝብ ብዛት 467,000 ነው። አጠቃላይ ይሄ አማራውንም ትግሬውንም ጨምሮ የነበረው ህዝብ ይሄ ነው። እንግዲህ ከዚህ ህዝብ ውስጥ ምን ያክል ተፈናቀለ የሚለውን በተመለከተ ያው ብዙዎቹ ጥያቄ ሊያቀርቡበት የሚገባ ጉዳይ ነው። አሃዛዊ ቁጥሮቹ ለምን በዚህ ልክ አደጉ የሚለው እንግዲህ ነገ ምን ታስቦ ነው ለሚለው ማሳያ ነው። ለማንኛውም ወደ ሌላው መረጃ ስንሄድ የፖለቲካ ፓርቲዎችም መግለጫ እያወጡ ነው የሚገኙት። መግለጫ እያወጡ ካሉት መካከል
የረሃቡንና ስቃዩን ለፖለቲካ ዓላማ አታውሉት በሚል ዛሬ የመላው ኢትዮጵያ አንድነት ድርጅት መግለጫ አውጥቷል። በኢትዮጵያ ፖለቲካ ፓርቲዎች ታሪክ አንጋፋው የሚባለውና በፕሮፌሰር አስራት ወልደየስ ይቅርታ ተመስርቶ እንግዲህ እስካሁን ድረስ ያው በብዙ ወጣ ገባና ውጣ ውረድ ውስጥ ያለው ፓርቲ ይህንን መግለጫ አውጥቷል። በዜጎች ረሃብና ስቃይ ላይ ቁማር መጫወት ይቁም በሚል የመላው ኢትዮጵያ አንድነት ድርጅት ጋዜጣዊ መግለጫ ሰጥቷል። መግለጫውን በአጭሩ ወደ እናንተ ለማድረስ የመላው ኢትዮጵያ አንድነት ድርጅት መኢአድ ወቅታዊ ሁኔታው ግምት ውስጥ በማስገባት የሚከተሉትን ጥሪዎች ያቀርባል። አንደኛ፣ በትግራይ ክልል ሕጻጽ መጠለያ ለሚገኙ ወገኖች አስቸኳይ እርዳታ እንዲገባና በበጎ አድራጊዎች የሚሰበሰበው ድጋፍ ያለምንም ፖለቲካዊ ጣልቃ ገብነት ለተጎጂዎቹ እንዲደርስ አጥብቀን እንጠይቃለን ብሏል። ሁለተኛ፣ በደብረ ብርሃን መጠለያ ጣቢያ ለሚገኙ ተፈናቃዮች የሚቀርበውን ድጋፍ ለማደናቀፍ ፖለቲካዊ መልክ ለማስያዝ የሚደረገውን እንቅስቃሴ በጽኑ እንደሚያወግዝ ገልጿል። ገዢው ፓርቲ የተቸገሩ ዜጎችን ለፖለቲካ ፕሮፓጋንዳ መጠቀሙን በአስቸኳይ እንዲያቆም ጠይቋል። ድጋፍ አሰባሳቢ በጎ አድራጊዎች ረሃብ ጊዜ የማይሰሰባዊ ጉዳይ በመሆኑ ተገንዝባችሁ ከፖለቲካ ጥገኝነት ነፃ በሆነ መልኩ በበጎ ተግባራችሁ እንድታከናውኑ በአክብሮት ጥሪ እናቀርባለን ብሏል። 5 ለዘላቂ መፍትሄ እንዲመጣ የችግሩ ምንጭ የዘር እና የማንነት ፖለቲካ ሀሳቤ በመሆኑ ታውቆ ሁላችሁም የሚመለከተው የጋራ በሆነው ሰላም ማስፈን ጉዳይ በአንድነትና በህብረት እንድንቆም ጥሪያችን እናቀርባለን ብሏል። 6ኛ በአዲስ አበባና በአንዳንድ የክልል ከተሞች ወጣቶች ላይ የሚፈጸመውን አፈሳና ስነ ልቦናዊ ጫና የሚፈጥር ትውልዱን ባይተዋር የሚያደርግ ህገወጥ ድርጊት በአስቸኳይ እንዲቆም ጥሪ አቅርቧል። አንድ ኢትዮጵያ ለዘላለም ትኑር ታህሳስ 17 ቀን 2018 ዓመተ ምህረት መኢአድ ያቀረበው ጥሪ ነው። ከዚህ ቀጥሎ ወደ ግንባር መረጃዎች ነው የሚሄደው። ወደ ግንባር መረጃዎች ሲሄድ ወደ ግንባር መረጃዎች ከመሄድ በፊት እንደዚሁ ከጦርነቱ ጋር በተያያዘ ሌላም እንደዚሁ የቀውስ ሪፖርቶች አሉ። በአማራ ክልል ካለው ጦርነት ጋር በተያያዘ በዚህ ዓመት ወደ ትምህርት ቤት ያልሄዱ 42 በመቶ የሚሆኑት ተማሪዎች ወደ ትምህርት ገበታ አልሄዱም ሲል አሁን አዲስ ስታንዳርድ የክልሉን የትምህርት ቢሮ ኃላፊዎች ጠቅሶ ዘግቧል። እንደ አዲስ ስታንዳርድ የቅርብ ጊዜ ዘገባ ከሆነ 42% ተማሪዎች ከትምህርት ገበታ ውጭ መሆናቸው ተገልጿል። ይሄ በቁጥር ሲታይ እንግዲህ ምናልባት ብዙ የዓለም ሀገራት የሌላቸውን ህዝብ ቁጥር ያሳያል። በዚህ ዓመት 7.4 ሚሊዮን ተማሪዎችን ለመመዝገብ ታስቦ በአማራ ክልል በአጠቃላይ በተመዘገቡት ተማሪዎች ቁጥራቸው ሲታይ 4.3 ሚሊዮን ነው። ይሄ ማለት 58 በመቶ ነው። ከግማሽ ትንሽ ከፍ ያለ ወደ ግማሽ ተጠጋ ማለት ነው። የትምህርት ቢሮ ኃላፊው ጥላሁን ወርቅነህ ይህንን ገልጸዋል። እንግዲህ ባለፉት 2 ዓመታት እና 3ኛ ዓመቱን በያዘው ጦርነት ምክንያት በአማራ ክልል ያለው ሁኔታ ይሄ እንግዲህ መነጋገሪያ ሆኗል። ከባለፈው ዓመት የተወሰኑ የቁጥሮች መሻሻል ይታያል። ያም ሆኖ ግን አሁንም 42 በመቶ ወይም ደግሞ 3 ሚሊዮን ተማሪዎች እንግዲህ በብዙ የዓለም ሀገራት ያላቸውን የህዝብ ቁጥር የሚያክል ተማሪ ከትምህርት ገበታው ውጭ ነው። ይህንን በተመለከተ ፋኖም እንደዚሁ ከህልውና ጦርነት እና ከአለው ዘመቻ አንጻር ትምህርትና ተማሪዎች የሚደርስ ስጋት አለ በሚል ሲከራከሩ መቆየታቸውና የተለያዩ መግለጫዎችን የተለያዩ አቋሞች ማንጸባረቃቸው ይታወቃል። ያም ሆኖ እንግዲህ አሁን ያለው ሁኔታ ይህን ያሳያል ተብሏል። ወደ ግንባር መረጃዎች ሲሄድ በራያ ቀጠና ያለውን አጠቃላይ ሁኔታ በተመለከተና ፍጥጫውን የሚያሳይ መረጃ አስቀድማለሁ። በራያ ቀጠና ህወሓት የሚፈጽመው አፈና ቀጥሏል። ባሳለፍነው ሌሊት 26 ሰዎች ታፍነው አድረዋል። ይሄ እንግዲህ አጠቃላይ የታፈኑት ሰዎች ቁጥር ከፍ ያደርገዋል። አለማጣ እያንዣበበ ያለውን የጦርነት ስጋት በመስጋት ባለፉት 3 ቀናት በርካታ ሰዎች አለማጣ ከተማን ለቀው ወደ ቆቦ ተሰደዋል። ይሄ ከ2016 ሚያዝያ ወዲህ ለመጀመሪያ ጊዜ ነው በዚህ ልክ ሰዎች አካባቢውን ለቀው ሲሰደዱ ተብሏል። በዚህ ውስጥ እንግዲህ ራያ አላማጣ አስተዳደር የጸጥታ የፖለቲካ ሹመት የነበራቸውና ቤተሰቦቻቸው እንዲሁም ደግሞ መሳሪያ ያስረክቡ በሚል ጫና ውስጥ የገቡ ሰዎች እንዲሁም ደግሞ የአማራ የማንነት ጥያቄዎችን ትደግፋላችሁ በሚል በህወሓት ጥርስ የተነከሰባቸው አብዛኞቹ ሰዎች በስጋት ለቀው ወጥተዋል። ባለፉት 2 ቀናት ብቻ ከ162 በላይ ሰዎች በሌሊት እና በቀን ታፍነው ተወስደዋል፣ ታስረዋል። 8 ሰዎች ዛሬ 50 ሺህ ብር ክፈሉ ተብለው 50 ሺህ ብር ከፍለው ተለቀዋል። ይህን የሚያደርገው ህወሓት ነው። ይህ በእንዲህ እንዳለ ህወሓት በራያ ግንባር አዳዲስ መድፎችን ማስጠጋቱ ነው የተሰማው። 2 መድፎች 2 ቦታ እንዲይዙ ተደርጓል። ይህ ከወታደራዊ ዝግጅት አንጻር ነው። አንደኛው እንግዲህ ያው የህወሓት መድፎችን አስጠግቷል የሚለው ትጥቅ አልፈታም ወይ ከሚለው የብርሃኑ ጁላ ንግግር ጋር ያው ብዙዎቻችሁ በአእምሯችሁ ይመጣል። ደቡብ አፍሪካ በነበረው ስምምነት አስፈትተነዋል በሚል አሮዬ መሳሪያዎችን ሲያሳዩ ነበረ። ትጥቅ ፈቷል ብለው ሲከራከሩ ከቆዩ በኋላ በዚህ ዓመት ነው እንግዲህ ትጥቅን አምጣ ሲል የነበረው ብርሃኑ ጁላ ጅማ ላይ ቆሞ ህወሓትን ትጥቃችሁን አምጡ አይተናቸዋል ሲል ነበር። እንግዲህ ጅማ ድረስ ወስደው
አልሰጡትም ማለት ነው። አሁን ሁለት መድፎችን በራያ ግንባር አስጠግተዋል። አንደኛው በህብረት ቀበሌ በኩል ወደ ኩቢ ድርባ ነው ማታ አመሻሹን ያስጠጉት። በመኪና እየተጎተተ ነው መድፉ የተጠጋው። ሁለተኛው መድፍ ደግሞ አየር ማረፊያ ድንጋይ መፍጫ ተብሎ የሚጠራው ወደ ካምፕ አካባቢ ማታ እንደዚሁ ምሽቱን ተጠግቶ ቦታ ይዟል። ከዛ በፊት እንግዲህ እዚሁም ደግሞ ራያ አላማጣ ራያ ባላ አካባቢ በግለሰብ መኖሪያ ቤቶች እንደዚሁ መድፎች መቀመጣቸው ታውቋል። የጦርነቱ አይቀሬነትን እያሳየ ነው የሚሉት የአካባቢ የመረጃ ምንጮች። ሌላ መረጃ ከራያ አካባቢ የተመለመሉ ሚሊሻዎች አፋር ውስጥ ጎሊና ተብሎ የሚጠራ አካባቢ እየተሰባሰቡ ነው የሚል መረጃ ወጥቷል። እንግዲህ ማን ነው የሚያሰባስባቸው የሚለው ያልታወቀም። አፋር ጎሊና ተብሎ የሚጠራው አካባቢ ሚሊሻዎች እየተሰባሰቡ ነው። ይህን እንግዲህ በተለይ በራያ ቀጠና የተለያዩ 4 አይነት ፍላጎቶች ናቸው ያሉት። ከዚህ አንጻር ሁሉም ከራያ አካባቢ ሚሊሻዎችን ለመመልመል ጥረት ያደርጋሉ። የመጀመሪያው አካባቢ የማንነት ጥያቄ ጋር በተያያዘ ላለፉት 5 ዓመታት ወጣ ገባ እያለ አካባቢ ሲያስተዳድር የነበረው የአማራ ብልጽግና ከአካባቢው ሚሊሻዎችን በመመልመል በሰሜን ወሎ የሚሊሻ ስምሪት ውስጥ እና ስልጠና እያካተተ ይገኛል። ሁለተኛው ህወሓት ነው። ህወሓት ደግሞ በአካባቢው እንግዲህ ከ50 ዓመታት በላይ በትጥቅም እንዲሁም ደግሞ በአስተዳደርነት በቆየበት ጊዜ ያዋቀረው የጸጥታና ታጣቂ ኃይል ውስጥ ያሉ የአካባቢ ተወላጆች አሉ። ሶስተኛው ቡድን ደግሞ ከዚህ ከህወሓት አፈንግጦ የወጣው በነጌታቸው የሚደገፈው የትግራይ የሰላም ኃይል የሚባለው ነው። በዚህ ውስጥ በርካታ የራያ አካባቢ ተወላጆች ከትግራይ ታጣቂ ወጥተው አሉ። ሌሎችም እንደዚሁ የማንነት ጥያቄ የሚያነሱም በአካባቢው የራሳቸውን አደረጃጀት የሚከተሉ አሉ። እንግዲህ የትኛው እንደሆነ አፋር ውስጥ ያለው አልታወቀም። ከአራቱ አንዱ የመሆን እድሉ ሰፊ ነው። በዋናነት ግን የህወሓትም ላይሆን ይችላል፣ የአማራ ብልጽግናም ላይሆን ይችላል። ከትግራይ ሰላም ኃይልና እንዲሁም ደግሞ የማንነት ጥያቄ በራያ የራሱ ማንነት አለው የሚሉ ቡድኖች ጋርም የተያያዘ ሊሆን ይችላል ነው እየተባለው። ወደ ሸዋሮቢት ስንመጣ በሸዋሮቢት ዙሪያ ከማለዳ ጀምሮ ከባድ ውጊያ እየተደረገ መሆኑ ነው የታወቀው። በዚህ በተቀሰቀሰው ውጊያ መከላከያ አድማ ብተናና ሚሊሻ በጋራ በመሆን ማፉድ ተብሎ ወደሚጠራው ቀጠና ከሌሊት ጀምሮ መንቀሳቀሱን ጀምሮ ነው ውጊያ የተቀሰቀሰው። በዚህ ውጊያ ፋኖ ያጸፋ ምላሽ ሰጥቷል። 3 ቦታዎች ላይ የደፈጣ ጥቃት፣ ከዛ ውጭ እስካሁን የቀጠለ መደበኛ ውጊያ በአካባቢው እየተደረገ ነው። ማፉድ ከሸዋሮቢት፣ ከደብረ ሲና፣ ከከሚሴ የተወጣጣ ተጨማሪ ኃይልም እንደዚሁ ከ4 ሰዓት ጀምሮ ከመጀመሪያ በሌሊት ከገባው ተጨማሪ ወደ አካባቢው መንቀሳቀሱ ነው የታወቀው። በዚህ ከመጀመሪያው ባሻገር 2 ተከታታይ የደፈጣ ጥቃቶች ባሻገር የቀጠለውን ውጊያ ተከትሎ በአካባቢው እንደዚሁ ከፍተኛ የከባድ መሳሪያዎች ድምፅ ይሰማል። የደረሰው ጉዳት አልታወቀም ነው የተባለው። ሰሞኑን በተከታታይ በይፋት ቀጠና እንደዚሁ በ4 አቅጣጫዎች ከመንዝ፣ ከሸዋ ሮቢት፣ ከአጣዬ እንዲሁም ደግሞ ከጣርማበር ደብረ ሲና በቃወት ወረዳ ሰፊ ዘመቻ ሲደረግ መሰንበቱ ይታወቃል። ይህም እዛው እየቀጠለ ነው ወደ ማፉድ ቀጠና። ሌላው መረጃችን ወደ ሰሜን ወሎ የሚወስደን ነው። በሰሜን ወሎ ከመቄት ወረዳ ፍላቂት ከተማ ወደ አግሪት አቅጣጫ በወጣው መከላከያ አድማ ብተናና ፖሊስ ላይ ድንገተኛ የደፈጣ ጥቃት ተጥሏል። ዛሬ ረፋድ ከፍላቂት ከተማ ወደ አግሪት እንቅስቃሴ ላይ በነበረው የመከላከያ አድማ ብተናና ሚሊሻ ላይ ነው ደፈጣ ጥቃት የተጣለው። በደፈጣ ጥቃቱ የደረሰው ጉዳት አልታወቀም። የደፈጣ ጥቃቱን ተከትሎ የቡድን መሳሪያ ተኩስ ለሰዓታት በአካባቢው ቀጥሎ ነበረ። ይህንን በተመለከተ እንግዲህ ተጨማሪ የጉዳት መረጃዎች እንደደረሱ ወደ እናንተ የማደርስ ይሆናል። ሌላው ጠዋት ጀምሮ ከባድ ውጊያ ያስደረግባቸው ከነበሩት አካባቢዎች አንዱ አምባሰል ነው። ጠዋት በቻይና ሰራሽ መድፎች በመታገዝ ሲደረግ የነበረው ከባድ ውጊያ ከሰዓት በኋላ ቆሟል። ወደ አምባሰል ተራሮች በ3 አቅጣጫ የተንቀሳቀሰው እግረኛ ከውጫሌ ወደ አበት፣ ከማርዬ ወደ ድብል እንዲሁም ደግሞ ከአምባሰል ከጭስ አባሊማ ወደ ድብል የነበረው ኃይል ጋር በተደረገው ውጊያ ወደኋላ ተመልሷል። ውጊያው የእጅ በእጅም ጭምር እንደነበር የመረጃ ምንጮቹ ገልጸዋል። ወታደራዊ ኪሳራ ደርሷል። በአሃዛዊ ቁጥር አልታወቀም። ጉዳት እንግዲህ ሁለቱም ቁልፍ የአምባሰል ተራራማ ቦታዎችን ለመያዝ በተለያዩ አቅጣጫዎች የተደረገ ዘመቻ ነበረ። እነዚህ ዘመቻዎች መከላከያ አድማ ብተናና ሚሊሻ ወደኋላ ተመልሷል። ድብልና አበት ተብለው የሚጠሩትን ወሳኝ የተራራው አካባቢዎችን ለመቆጣጠር የተደረገ ዘመቻ ነው። ይህንን በተመለከተ ከቦታው ላይ የደረሰኝ ሪፖርት አለ። ዘጌት ብሎ ቃል በቃል ሪፖርቱ ባጭሩ ይህንን ይላል። ውጊያውን በተመለከተ መነሻውን ከመርሳና ከጎንፎ ጨፌ ያደረገ የመንግስት ኃይል ወደ ጠዶት ሚካኤል እና ቀረጥ ሲደርስ በፋኖ ኃይሎች ተመቶ ወደኋላ ወደ ገንፎ ጨፌና ኒኒበር አበጋር
ሜዳ አፈግፍጓል ይላል። ከሰዓት በኋላ መነሻውን በሌላው ግንባር ከውጫሌ ከተማ በማድረግ በውሻ ጥርስ አድርጎ ወደ ነጎል ወይም ደግሞ ዘጌት ተብሎ ወደሚጠራው አካባቢ ከጭስ አባሊማ በመነሳት ሮቢትን አቋርጦ ግማሽ ኃይሉ ወደ ነጎል ዘጌት በዚህ አቅጣጫ ከመጣው ኃይል ጋር ግማሽ ኃይሉ ወደ ድብል የላከ ሲሆን አጠቃላይ የፋኖ ኃይሎች ማጥቃቱን ተመክቶ የፋኖ ኃይሎች ጸረ ማጥቃት ተፈጽሞ ወደ ውጫሌ ወደኋላ ተመልሷል። የመንግስት ኃይል ከማርዬ ወደ ድብል ለማጥቃት የተንቀሳቀሰው ኃይልም ከፊትም ከኋላም ያላሰበው ከበባ ውስጥ ስለገባ ወደኋላ ተመልሷል። በዚህ ውጊያ መንግስት ያሳተፈው መሳሪያ እንግዲህ የቻይና ሰራሽ የኤሌክትሮኒክስ መድፍ የሚባለው 2 ሞርተር 6 ዙ 23ቶችን ዲሽቃን ጨምሮ በርካታ መትረጊሶችና ስናይፐሮች እንዲሁም ደግሞ በርካታ የነፍስ ወከፍ መሳሪያ የታጠቀ ኃይል ነው። እስከ በሺህ የሚቆጠር በፋኖ በኩል ሞርተርና ዲሽቃ ብሬና ስናይፐር እንዲሁም በርካታ የነፍስ ወከፍ መሳሪያዎችን ተጠቅመዋል። የጉዳት መጠንና ምርኮኛ እስካሁን አልታወቀም። ያለው ሁኔታ ይህንን ይመስላል። አሁን በአካባቢ የነበረው ውጊያ ቆሟል የሚል መረጃ ዘግየት ብሎ ደርሶኛል። ለሰዓት ከተለያዩ አካባቢዎች ማሰባሰብ ያስባቸው መረጃዎች እነዚህ ነው የሚመስሉ። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እንገናኛለን። መልካም ጊዜ